ማለት እርጉዝ ነኝ። እስኪ ድገሚልኝ። ምንድን ያልሽው? አርግዤልሃለሁ። ምን? ያንተን አብራክ ክፋይ በቅፍ ውስጥ ለማስገባት ነበር ምኞቴ። በስተመጨረሻም ተሳክቶልኛል። ደስ አላለህ? ከዚህ በኋላ ደግሞ ብቻህን አይደለም፣ እሷ አለልሽ። ያለምንም እኔ ማመን አልቻልኩም። እኔ ራሴ መጀመሪያ ቀን ስሰማ እንዳንተ ማመን አልቻልኩም ነበር። በቃ ሮዛ በድጋሚ እቅዷ ተሳካላት። ሔዋንም ለምትናገረው እውነታ ሮዛም ፈጠን ብላ ከዴቭም ትከች ትልበታለች። አሁን ላይ ሔዋን የሮዛ እውነት ሁሉንም ነገር ለዴቭ ልትነግረው ነበረ። ሔዋንም ለዴቭ ምንድነው ይሄን አክል አስጨነቅሽኝ ብሎ ሲጠይቃት ነበረ። የወልክ ዴቭ እኔ አሁን አንድ እውነት ሊነግርህ እፈልጋለሁ ትላለች። ሔዋንም በዚህ ሰዓት ለመናገር የፈለገችውንም ዴቭንም እያስጨነቀው ነበረ። ሔዋን ነገሩንም ለመቀጠል ስትሞክር የወልክ ኒኪታ አሁን ላይ እኔ ምልህን ነገር ላንተ ሊጎዳ ይችላል ትለዋለች። የወልሽ አሁን ሔዋን ሁሉም እውነት ንገሪኝ፣ ምክንያቱም የሚጎዳኝን ነገር አውቀዋለሁና ቀድሜ እንዳውቀው መጀመሪያ እውነቱን ንገሪኝ ይላታል። ግን አንተ ብቻ ቃል ግባልኝ እንደማትጎዳና በጣም እንደማትበሳጭ ትለዋለች። ሔዋንም ይሄ ነገር ባለችው ሰዓት ዴቭን በጣም እውነቱ ከባድ እንደሆነ ይገባዋል። አዎ እሺ ቃል ይገባልሻለሁ፣ ግን ቶሎ በይፍጣኝ ንገሪኝ ይላታል። ሔዋንም ለመናገር ፈልጋ ነገር ግን እውነቱን የውልክ ስለ ሮዛ ምን ያክል እርግጠኛ ነህ? እናስ ምን ያህል ታውቃታለህ? ትለዋለች። ሔዋን ይሄ ባለችው ሰዓት ምን ማለት ነው ይሄ ደግሞ ይላታል። የውልክ ዴቭ እያለች ግን ደግሞ በመሀል ሮዛም ከክፍሏ ትወጣለች። በዚህን ሰዓት አንዴ ንጌታ ምንድን ነው ይሄን ያክል ከክፍል ስትወጣ ለምን አልሳምከኝም ብላ ሮዛም ወደሱ ትጠጋለች። በዚህን ሰዓት የሔዋን አስተያየት ሮዛንም መግደል የፈለገች ነበረ የሚመስለው። አሁን ላይ ዴቭም እውነቱን እንዳያውቅ ሮዛም ቶሎ ብላ ነገሩንም ታከችፈዋለች። እናስ በዚህ ጠዋት ምንድን ነው የምታወሩት ብላ ለሔዋንና ለዴቭም ትጠይቃቸዋለች። ሔዋን ነገሩንም ለመናገር ሳትችል በጣም ስትናደድ ነበረ። እና ደግሞስ እንዴት ነው ሳትስመኝ ከጠዋት ልትሄድ ነበረ ወይ ብላ ሮዛም ለዴቭ ትነግረዋለች። ሔዋንም እውነቱን ባለመናገሯ በጣም ከፍቷት ይገኛል። እውነቱን ልትነግረው ባሰበች ሰዓት ነበረ ሔዋንም ገብታ መሀላቸው ያስተዋችው እና ደግሞ ነገሩንም ለማስቀየስ ስትሞክር ነበረ። ምንድነው እነግርሃለሁ ያልሽኝን ነገር አሁን እውነቱን ንገሪኝ ብሎ ዴቭም ለሔዋን ሲጠይቃት ነበረ። የውልክ ዴቭ አሁን ሁሉንም እውነት ከሮዛ አፍ መስማት ትችላለህ ትላለች። ሔዋንም ወደ ሮዛ እጇ እየጠቆመች ሮዛም በጣም እየተንቀጠቀጠች ነበረ። ደግሞ ነገሩንም አቅልላ ባታየው ግን ደግሞ አንድ እቅድ አቅዳ ነበረ ሮዛም የመጣችው። ምንድነው ሮዛ የምትለኝ? ምንድነው አንቺ ላይ ያለውንም እውነት ይላታል። ሮዛም በዚህን ሰዓት የውልህ ዴቭ አንድ የዋሸው ነገር አለ ትለዋለች። ዴቭም በዚህን ሰዓት ውሸት እንዴ ምንድነው የዋሸሽኝ ብሎ ይጠይቃታል። ሮዛም ትቀጥልና ግን ደግሞ የዋሸውንም እውነት ስታውቅ ምን ያህል እንደምትከፋብኝ ባላውቅም ግን ቃል ግባልኝ እንደማትናደድብኝ ትለዋለች። በዚህ ሰዓት ዴቭን በጣም ይጨነቅና የወለሽ ሮዛ አሁን ፈጠን ብለሽ ንገሪኝ፣ እሱ የሚታወቀውና ወይንም የሚወሰነው በዋሸሽኝንም ውሸት ያክል ነው ይላታል። ሮዛም ትቀጥልና ሆዷንም ይዛ ለሔዋንም እንድታይ ታደርጋታለች። ሔዋንም በጣም ትደነግጥና ነገሩም እውነት የምትናገር መስሏት ነበረ። ግን ደግሞ ሮዛ ሁሉም አቅዳበትና ከዚህ ሁሉ ነገር ጀርባ አስተካክላን ሁሉም ነገር ነበረ የቀረበችው። የወልክ ኒኪታ እኔ አሁን ላይ የምልህን ነገር እንደማትቀየመኝ ተስፋ አደርጋለሁ እና ደግሞ ለእኔና ላንተ ስል ነው ሁሉም ነገር ወደ ኋላ ያስቀረውት ብላ ሮዛም ውሸቷን ትቀጥላለች።
ሁሉም ነገር ለመናገር ታስባለች። ይኸውልህ ዴቭ እኔ ያንተ የአብራክ ክፋይ ከሆዴ ይዣለሁ ብላ እንዳረገዘች ለዴቭ ስትነግረው ነበረ። ዴቭም ያ እንዲህ በማለቷ ምንም እንኳን ደስታውን አውጥቶ መናገር ባይችልም በጣም እንደደነዘዘ ነበረ። ሔዋንም የሮዛ ንግግር በጣም ይገርማትና በጣም ትደነግጣለች። ምን እያሰበች ነው ብላ በጣም በውስጧ ሀሳቧ ይበታተንበታል። አሁን ላይ ሮዛ የዴቭንም ልብ ለማሸነፍና ነገሩንም ለማራዘም ትሞክራለች። ሮዛም ይሄ ባለች ሰዓት ሔዋንም ትበሳጭና ወደ ክፍሏ ትገባለች። ዴቭም የሰማውንም ማመን ያቅተዋል። እንዴት ሊሆን ይችላል? አርግዘሻል፣ የኔ ልጅ በሆድሽ ይዘሻል ወይ ይላታል። ሮዛም አዎ የኛ ልጅ በሆዴ ይዣለሁ ብላ ደስታ እንደምትሰጠው ትነግረዋለች። በዚህ ሰዓት ዴቭም ከልክ በላይ ይደሰትና ሮዛንም እቅፍ አድርጓት እየተንበረከከላት ነበረ። ሮዛም ይሄ ነገር በጣም እያስደሰታትና አሸነፍኩኝ ብላ በሔዋን ፊት በጣም ደስተኛ ትሆናለች። ነገሩም ያልገባትን ሔዋን በጣም በብስጭትና በውስጧ ስሜት መጎዳት ወደ ክፍሏ ትገባና ማልቀሷን ትጀምራለች። ነገሩንም የሔዋን አኳኋን ያልገባትም ሉሊት ተከትላ ወደ ሔዋን ክፍል ትገባለች። ሔዋንም ባየቻት ሰዓት ስታለቅስ ስለነበረ ሉሊትም በጣም ይከፋታል። ሉሊትም ሔዋን አልቅሳ እስክትጨርስ ድረስ ዝም ብላ ስትመለከታት ነበረ። ሔዋንም የውስጧ የምጠላቱንም እልቅስ አድርጋ ካወጣች በኋላ ሉሊትንም ይቅርታ አስጨነቅኩሽ ስትላት ነበረ። ችግር የለውም ግን ምንድነው የሆንሽው ብላ እውነቱን ስትጠይቃት ነበረ። ሔዋንም ቆይ ግን እኔ ምን አይነት ህይወት ነው የሚኖረኝና እኔስ አሸንፋለሁ ወይ ብላ ለሉሊት ስትጠይቃት ነበረ። ሉሊትም አዎ ታሸንፊያለሽ፣ ግን ደግሞ እውነታውን አንቺ ጋር መኖር አለበት ብላ ስትነግራት ነበረ። ሔዋን በዚህ ሰዓት እንደምታሸንፍ ሉሊትም ስትነግራት አዎ አሁን ላይ ማለቃቀሱም ጥሩ አይደለምና ቁጭ ብዬ ምንም ነገር እንዲህ ላይ አልችልም ብላ ከቤቱም ትወጣለች። በዚህ ሰዓት አሁን ላይ ዴቭን በጣም በደስታና ከባንቴሮ ጋር ደስታውም ሲጋራ ነበረ። ሉሊት አሁን ላይ የሔዋን አኳኋን በጣም ቢያስደነግጣትም ምንድን ነው ተፈጠረው ብላ ዴቭን ጋር ለመቅረብ ትሞክራለች። ዴቭን በጣም ደስ ብሎ ስታይ የሮዛ እቅድ እንዳልተሳካላት ሉሊትም ታስባለች። አሁን ላይ ሮዛ ከባንቴሮ ጋር ስታወራና ምንድነው ይሄን ያክል ያስደሰተው ብሎ ባንቴሮም ለሮዛ ይጠይቃታል። ሮዛም ትቀጥልና የውልክ እኔ እኮ አርግዤለት ስለሆነ ነው ይህ ሁሉ ደስታ። እናም ተንበርክኮ ሲደሰትልኝና ተንበርክኮ ከኔ ደስታውን ሲገልጽልኝ ነበረ ትላለች። በዚህ ሰዓት በጣም ይደነግጥና ባንቴሮም ሮዛ ውሸቷን መሆኑንም ያረጋግጣል። አሁን ላይ ሔዋን የሁሉም ነገር መነሻ ሮዛ ውሸቷ አንድ በአንድ ደርሳበት ስለነበረ ነው። ቆይ ግን አንቺ ምንድን ነው የምታደርጊው ብላ ሔዋንም ለምን እንደዋሸች ድጋሚ ለሮዛ ስትጠይቃት ነበረ። ነገሩንም የውልሽ አንቺ እንደምታስቢው ሁሉም ነገር ቀላል አይደለምና እኔ ደግሞ ዴቭን ያገኘሁትን እንደዚሁ በቀላሉ አይደለም ብላ ለሔዋንም ስትነግራት ነበረ። ሔዋንም አሁን ላይ ሮዛ በመዋሸቷ በጣም ብትበሳጭም ግን ደግሞ ዴቭ ሲጎዳ ምንም ደስታ እየሰጣት አይደለም። አሁን ላይ ባንቴሮ ሁሉንም ነገር በእኔ ከሱ ጋር ልጅ ስላልወለደች በውስጡ ምንም እንኳን ቢከፋ ይበልጥ ደግሞ ሮዛ እንዲጨነቅና እንዲከፋው ታደርጋለች። ይኸውልህ አሁን ላይ አንተ ዴቭ ያለው ነገር ቢኖርክ ይህኔ ያንተ ልጅ ነበረ አርግዤ ነበር ብላ እንዲከፋው ታደርጋለች። በዚህ ሰዓት ባንቴሮ በጣም ይከፋውና ምንድን ነው ብሎ በራሱ በጣም ያዝናል። አሁን ላይ ሔዋን የሮዛ እቅድም ለማበላሸት ቆይ ግን አንቺ ይሄን ያክል ክፋትሽ ምንድን ነው ትላታለች። የወልሽ ሔዋን የወልሽ ጓደኛዬ አንቺ ምንም የምታውቂው ነገር የለም። እኔና አሁን ላይ ባንቴሮ የኔና የባንቴሮ ጉዳይ የድሮ የቆየ ነው ትላታለች።
ግን ደግሞ በጣም እንደምትዋደዱ አውቅ ነበረ ብላ ሔዋንም ለሮዛ ስትነግራት ነበረ። አንቺ እኛ እዛ ያለን ጊዜ ይህን ያክል ብዙ ሰዓት አልቆየሽም ስንማር ትላለች ሮዛ። አንቺ እዛው እየተማርሽ ግን ደግሞ ቶሎ ከውጭ ስለምትጻጻፊ ቶሎ ብለሽ ነው ከሀገር የወጣሽው ብላ ትነግራታለች። እና ደግሞ እኔና ባንቴሮ ያን ያክል ምንም ከባድ ችግር ውስጥ እኔና እናቴ ስለገባን የባንቴሮንም ነገር ከሱ ጋር ብዙ ጊዜ አልቀጠልንም ብላ ለሔዋንም ሮዛ ስትነግራት ነበረ። እና ደግሞ እኔና ባንቴሮ ከተለያየን ከብዙ አመታት በኋላ ነው እሱም የመጣው ወደ እኔ ትላታለች። እናም ባንቴሮ ታስሮ ነበርና በመሀልም ዴቭን አገኘሁት። የኔና የእናቴ ህይወት አደጋ በሆነ ሰዓት ነበረ ዴቭ ያገኘሁት ብላ ለሔዋንም ስትነግራት ነበረ ሮዛ። ሔዋንም በጣም በግርምት ስታያት እና ታዲያ አንቺ እንደዛ ከሆነ ለምን አብሮሽ አለ ብላ ሔዋንም ለሮዛ ስትጠይቃት ነበረ። እኔ አግብቼ ብዙ ጊዜ ከቆየሁ በኋላ ነበረ ወደዚህ እሱም የመጣው ከእስር ቤት ተፈቶ ብላ ለሔዋንም ውሸቷ ሮዛ ስትቀጥልላት ነበረ። አሁን ላይ የሮዛው ውሸት ሔዋንም አልተዋጠላትም። ዴቭ ግን ሁሉንም እውነት ስላላወቀ በውሸት ዓለም ይገኛል። ሔዋን ግን የእሱን በእውነት ዓለም እንዲኖር ለማድረግ እየጣረች ትገኛለች። አሁን ላይ የሉሊትንም ፋይል ሮዛ አጥፍታባትና የክፋቷ ጥግ የዛ የሉሊት የትንሽየዋ ሁሉም ነገሯ ህልሟ ዜሮ ታደርግባታለች። ሉሊትም ከዴቭ ጋር ሉሊት ከዴቭ ጋር አዘጋጅተሻል ወይ እና ዝግጁ ነሽ ወይ ሲላትም ነበረ። ሉሊትም አዎ እንዳዘጋጀችውም ስትነግረው ነበር እና ለዴቭ አሁን ላይ ግን ሁሉም ነገር ቀኗም ስለደረሰ አሁን ፋይሉንም ለማየት ይሞክራሉ። ግን ደግሞ ሮዛም አጠገባቸው ነበረች። ግን ሮዛንም አስተያየቷ እንዳጠፋችውና ሁሉም ነገር ዜሮ እንዳደረገችባት ባንቴሮም ደርሶበት ነበረ። ሮዛም ፋይሏንም እንዳጠፋችው ብታውቅም ዴቭም ሉሊት ጠርቶ የቱ ጋ ነው ያስቀመጥሽው ብሎ ይላታል። ሉሊትም ካስቀመጠችበት ቦታ ስትፈልገው ነበረ። ግን ደግሞ ፋይሉም ከተቀመጠበት ቦታ ጠፍቶና ሉሊትም እዚህ ቦታ ነበረ ያደረኩት ትላለች። በዛን ሰዓት ዴቭም ሲፈልጉ ሲያጡት ምን እንደተፈጠረ አልገባኝም ብለው ሁለቱም በጣም ይከፋሉ።